ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት ከሃዲ ከጀርባ መታን ወይም ከሃዲ ከጀርባ ከሃዲ ከጀርባ ልጃችንን መታ። አቶ አረጋ ከበደ ለጥቂት አመለጡ። ሰበር ነው። ይሄ ደግሞ የአማራ ክልል ፕሬዝዳንት እና ቄሮን የናፈቀው የሻዕቢያ አውቶቡስ በከሃዲ ከጀርባ ተመታን። ይሄን ያለን በዛሬው ዕለት ራሱን የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ የሰሜን አማራ ቀጠና በላይ ዘለቀ እዝ፣ አቤት የስሙ ርዝመት ራሱ ድርገሙ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ የሰሜን አማራ ቀጠና በላይ ዘለቀ እዝ ዛሬ ባወጣው መግለጫ የሐዘን መግለጫ አወጥቷል። የሐዘን መግለጫው በእዙ ዋና አዛዥ እንግዲህ ጀነራል ነው መሰለኝ፣ ጀነራል ይሁን ምን አላውቅም፣ ሀብቴ ወልዴ በሚባለው ነው የወጣው። ዋና አዛዣቸው ነው ሀብቴ ወልዴ መንግስቴ። የሐዘን መግለጫው የታዋቂው አዛውንት አርበኛ መሳፍንት ተስፉ ልጅ መገደሉን አስመልክቶ ነው የወጣው። እንዲህ ይነበባል። አጠር አድርጌ አነብላችኋለሁ። የአርበኛ ጌትነት መሳፍንት ድንገተኛ መስዋዕትነት መጽናናትን እየተመኘን እልፍ ጀግኖችን ተክቶ በማለፉ ግን ኩራት ይሰማናል ይላል። የተገደለው አርበኛ ጌትነት መሳፍንት ነው የሚባል የአቶ መሳፍንት ጨበጥ ናቸው። ትግራይን ጨበጥ ናት፣ የእሳቸው ልጅ ነው። ጨበጥ ናት የሚሉት ሙስሊም ነው ሀገር የሚመራው የሚሉት ማለት ነው። እስልምና እንዳይመጣ ተጠንቀቁ የሚሉት ሰውዬ የሞተው የእሳቸው ልጅ ነው የተገደለው። የአርበኛ ጌትነት መሳፍንት ድንገተኛ መስዋዕትነት መጽናናትን እየተመኘን እልፍ ጀግኖችን ተክቶ በማለፉ ደግሞ ኩራት ይሰማናል ይላል። መስዋዕትነት የነበረ ዛሬ ነው መግለጫ የወጣው። መስዋዕትነት የነበረና የወደፊትም የሚኖር መራር እውነት ቢሆንም ከልጅነት እስከ እውቀት የረጅም ዘመን የአርበኝነት ግንባታ ተክለስ ቁመናውን የተገነባው ነበልባሉ ወንድማችን ታማኝ ጓዳችን አርበኛ ጌትነት መሳፍንት የአባ ድፈን ክንድ እንዲህ በከሃዲ ከጀርባ ተመተህ በአፍላይ አገልግሎት ዘመንህ ትጎልብናለህ ብለን አስበን አናቅም ነበር ይላል። ለእኔ ትልቁ ፖይንት ነው። አስምሩበት። የአባ ድፈን ክንድ ድፈን ነው የሚለው ድፈን ክንድ እንዲህ በከሃዲ ከጀርባ ተመተህ
የመታቸው ከሃዲ ነው በጀርባ የመታው። አዝናለሁ። በጣም በጣም እያዘንኩ ነው። ባይዘው እኔ ደስ እያለኝ አይደለም እንዲህ አይነት ነገር የማወራው። ውስጤ በጣም ፊል ያደርጋል፣ ግን ደግሞ ማሳየት አለብን። እና ከከሃዲ በጀርባ ተመታብን ነው የሚለው። የአርበኛ የአቶ መሳፍንት ልጅ ማለት ነው፣ የእሳቸው ልጅ ነው። ነጭ ጸጉራቸው ነጭ ትልቁ ሰውዬ ያ ጨበጥናት ነው እኔ የማውቃቸው። በጨበጣ ትግራይን ጨብጣታለን በሚለው እንግዲህ የሟቹ ስልጣን የራስ አሞራው 3ኛ ኮር አስተዳደር ኃላፊ ነው። የሰሜን አምባራስ ክፍለ ጦርም ዋና አዛዥ ነው። አይ ቲንክ ሰውየው ሲሞትባቸው ሁለተኛ መሰለኛው 2 ልጆቻቸውን ነው የተገደሉባቸው። ምን እንዴት አይነት ነገር እንደሆነ አይገባኝም እውነት ለመናገር። ምንድን ነው ይሄ? ምን የጎደለ ነገር አለ ወይ? ከምን ላይ ነው እየተናገርኩ ያለሁት? በኋላ መለስበታለሁ። ግን አንዱ እንድታሰምሩ የፈለግኩት ሰውየው ከጠላት ካሉት ብልጽግና ወይም ጠላት ካሉት መከላከያ ወይም ጠላት ካሉት የታጣቂ ወይ የአማራ ክልል ሚሊሻ ልዩ ኃይል ዋቴቨር ልዩ ኃይል በሉት እንትን አይደለም የተገደለው። የሞተው ከጀርባው ተመቶ ነው። በማን? በካህዲዎች። ጎንደር ነው። ሁለተኛው ሰበር ዜና ነው። ሰበር አልጠፋችም፣ ለካ ጠፍታለች ብዬ ነበር። ሰበር ዜና መጥቷል። አሁን ደግሞ ከፋኖ ፕሮፓጋንዳ ክፍል ነው የመጣው ሰበር ዜና። ትንሽ እናሾፍበት እዚህ ላይ። በአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ላይ በላሊበላ ከተማ ጥቃት ተፈጸመ። አቶ አረጋ ለጥቂት አመለጡ። ሰበሩ እሱ አሜሪካ ተቀምጠው ማለት ነው። ጥቃቱ የተፈጸመው ዛሬ ህዳር 1 2018 ከባህር ዳሩ አየር ማረፊያ በመነሳት ላሊበላ አውሮፕላን ማረፊያ ሲደርሱ መሆኑን የአፋብሃ የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ ቃል አቀባይ ፋኖ አበበ ፋንታውን አስታወቀ። አቶ አረጋ ከበደ ከአውሮፕላን ማረፊያው ደርሰው ወደ ላሊበላ ከተማ በማቅናት ላይ ያሉ ልዩ ስሙ በርታ በተባለ ቦታ ድንገተኛና የተጠና ጥቃት ተፈጸመባቸው። በዚህ ድንገተኛ የተጠና ጥቃት የቀራቸው መብረቃዊ ጥቃት ማለት ብቻ ነበር የቀራቸው። በዚህ ድንገተኛ የተጠና ጥቃት ከ10 በላይ ቀይ ቦኔት ለባሹ አጃቢዎቻቸው ሲሞቱ ርዕሰ መስተዳድሩ ግን ለጥቂት አመልጠዋል። 10 ረፍርፈው ነው እንግዲህ አቶ አረጋ ያመለጡት። 10ሩን ረፍርፈዋቸዋል ቀይ ቦኔት ለባሾች። 10 ነው። ያው መቼም የቀብር ስነ ስርዓት ይኖራል ብለን ተስፋ እናደርጋለን። 10 ሰው ሲቀበር እናያለን። አቶ አረጋ ከበደ ከአየር ማረፊያው በቅርብ ርቀት ላይ እንደነበሩና መንገድ ቀይረው በሌላ አቅጣጫ መፈርጠጣቸውን አውቀናል። ስልካቸውን ባገኝ እንደውልላቸው ነበር። ንገሩልኝ ልደውልላቸው ነው። ለተስፋውን ልደውል። እኔ እንዲህ ነው፣ በዚህ ነው ሃሊሲኔት የሚያደርጉት እዚህ ያሉት። እንግዲህ ቀይ ቦኔት 10ሩን ረፈረፉ። ቀይ ቦኔቶች እንግዲህ ቀይ ቦኔት ማለት ቀይ እንትን ያደርጉ ልዩ ኃይሎቹ ናቸው። ይሄ እነዚህ ልዩ ኮማንዶ የሚባለው
ነው ይሄ እንትን ነው የቤተ መንግስት የምንድነው የሚባሉት ማናቸው ቀይ ቦኔቶች ልዩ ኮማንዶ መሰሉኛል 10 ልዩ ኮማንዶ ረፈረፉ ማለት ነው። እንዲህ አይነት ዜና ነው ዜና እየሆነ ያለው። ሪፐብሊካኖች ናቸው አይደል? ቀይ ቦኔት ሪፐብሊካን ጋርዶች መሰሉኝ አይ ቲንክ ለበላይ አመራሮቹ የሚመደቡ። ስለዚህ 10 ቦኔት ቀይ ቦኔት ለባሽ ረፍርፈዋል፣ ገለዋል። ለነገ የዛሬ ዜና ለነገ እንኳን አይጠነቀቁም እኮ እነዚህ ሰዎች። ነገ መቼም 10 ወታደር ቀይ ቦኔት የለበሰ ረፍርፈውት ያን ሁሉ ሲረፈርፉ እነሱ ደግሞ ስንት ተረፈረፉ? ነገ እኮ አሁን ዛሬ ጨለመው እኮ ነገ ኢትዮጵያ ጨለማ ነው አይደል? ነገ ቀን ይሆናል እኮ ከነገ ወዲያ ቀን ይሆናል። የት ሊሄዱ ነው? ይሄ ሲመጣ ምን አለ አንድ ተመቶ እግሩን ተመቶ አመለጠ ምናምን ብትሉ አንዳንዴ እኮ ውሸትም እኮ ይደብራል። እንዲህ ናቸው የላቸው። እኔ ሆም ብዬ የማመጣው በጣም መቀለድ ስላለባችሁ ነው የማመጣላችሁ። ይሄ እንደ ሹፈት ሰዓት አስቡት፣ ጊዜያችሁን እንደ መዝናኛ አስቡት እንጂ ሲሪየስ ሆኜ አይደለም ማውራው። አዝናለሁ። አሜን። አንድ ትልቅ የ80 ዓመት ሽማግሌ ሽፍታ ሆኖ በየቀኑ ልጆቹን ያጣ የሚኖርና በዛ ጀግና እየተባለ የሚኖር አዝናለሁ። ለምን ወለዳቸው? ግን የሰው ህይወት እየጠፋ ስለሆነ ደግሞ ታዝናላችሁ። ከዛ እሱም መሸፋፈኛ የሆነ ነገር ሲመጣ አይ በቃ አየር መንገድ ሄደን እንትን ሆነን 10 ቦኔት ገለን ፕሬዚዳንቱ ሞተ ቢባል ወይ መታ ነው ቢባል ይታይባቸው። ግን ደግሞ አሜሪካ ተቀምጠህ አውሮፓ ተቀምጠህ ዩጋንዳ ተቀምጠህ ነው ይሄን ዜና የምትሰራው። ይሄን ከሰራ በኋላ እኮ ወደ ቢዝነስ ሄዷል። ይሄ ሰው ዜናውን ሰርቷል አይደል? በቃ የሆነ የሚጨፍሩ የሚዝናኑ የሚደንሱ ሰዎች አሉ። እሱ ወይ መጠጥ ቤት ሄዷል፣ ወይ ሌላ ቢዝነስ ሄዷል፣ ወይም ደግሞ ስራ እየሰራ ነው። ያዋጣል። ከስጥ እንግዲህ በላይ እኮ ነው። እነዚህ ትንሽ ሁለቱን ነገሮች አያይዤ የተወሰነ ነገር ባነሳ ደስ ይለኛል። ቄሮ የሚለውንም ጨምረዋለሁ። የሻዕቢያ አውቶቡስ እኔ ለጎንደሮች ልጠይቃቸው መጀመሪያ እስቲ የጎንደሮች ዛሬ መልሱልኝ። 3-4 ጥያቄ ጠይቃቸዋል። የጎንደር ልሂቃን አያሌው ሜምበር እባክህ መልስልኝ እና እዚህ መልስ። አይ ነው ብዙ ነገር እንደማትስማማ አውቃለሁ። ኤንድ ጀነራላይዝ ማድረግ አልፈልግም። በተለይ ከዚህ ከትግል ጋር የማታምኑ ሰዎች ግን ኢንጀነራል ልጠይቃችሁ የጎንደር ልሂቃን 3-4 ጥያቄ ላንሳላችሁ። አንደኛ ለምንድን ነው ከሌላ ቦታ በተለየ ደሶኮልድ የጎንደር አማራ ፋኖ የሚባለው አመራር እርስ በራሱ የሚገዳደለው? ለምንድን ነው? ምንድነው ምክንያቱ? 3-4 ምናምን ከፈለጋችሁ ዘርዝሩልኝ። ቢቆጠሩ ጀነራልም ስጡት፣ ኮሎኔልም ስጡት፣ ምናምን ስጡት፣ ፊልድ ማርሻልም ስጡት፣ ምንም ስጡት። የሚገደለው ከጎንደር የሚገዳደለው ከጎንደር ለምንድን ነው? ዋይ ጎንደር ከሌሎች ቦታ በተለየ
ዘሶኮልድ በፋኖ የሚባለው ጎራ ለይቶ የሚገዳደለው በአብዛኛው በመሪ ደረጃ ምናምን ለምን ጎንደር ሆነ? ቲክቶክ ምናምን ዩቲዩብ አላችሁ፣ እስቲ ተነጋገሩ። የጎንደር ልጆች እንዳላችሁ አውቃለሁ። ከልባችሁ ጠይቃችሁ ማለት የጎንደር ልሂቃን እንደውም ከሌላ ጋር ሳትደባለቁ ራሳችሁን ጠይቁ። ግድ የለም ኤርሚያስ ነጣጠለን ብላችሁ ሁሉ መጀመሪያ ፕሮግራም ስሩና ነጣጠለን፣ ከጎጃሙ ነጠለን፣ ከወለየው ነጠለን፣ ከአሸዋው ነጠለን ልክ አይደለም ብላችሁ ስደቡኝና ወይም ክሰሱኝና ግን ለብቻችሁ ደግሞ እስቲ ይህን ጥያቄ ግን እንየው ዋይ ጎንደር ብላችሁ ራሳችሁን ጠይቁ። ለምንድን ልጆቻችሁን እያጣችሁ ያላችሁት? ሁለተኛ እንድትሞግቱ ነው የምጠይቀው። በአሁናዊ ሁኔታ የጎንደር ልሂቅ መሰረታዊ ጥያቄው ምንድን ነው? እንድታዛምዱልኝ የምፈልገው ባለፉት 34 ዓመት ጀምሮ ለኔም ስትነግሩኝ የነበረውን እናንተም ስትናገሩት የነበረውን አያይዛችሁ ነው። ምንድነው ጥያቄያችሁ? ለልሂቃን ነው፣ ለጎንደር ልሂቃን ነው እየጠየቅኩ ያለሁት። ያኔ የህልውና ጉዳይ የምትሉት እኔንም ቁጭ ብዬ 5 ገጽ 6 ገጽ ያጻፋችሁኝ የጻፍኩት አምኜበት በዛው ሰዓት አሁን ሳየው ከፕሬኒስ ፕሌይ ሁሉ አጌነስት ሆኜ ከእምነቶቼ ከኔ እምነት ከምላቸው ነገሮች እኔ መሬት የሁሉም ኢትዮጵያዊ ነው የሚል እምነት ያለኝ ሰውዬ ምናምን ፋክተር ብዬ እኮ የጻፍኩ ሰው ነኝ። የዛሬ 9 ዓመት ኤክስ ፋክተር ብዬ ያነሳቸዋቸው ግፎች፣ በደሎች ከጆሮ በላይ ስለሆኑ ማለት ነው። ያን እንዲና እያረኩ አይደለም፣ እየካድኩም አይደለም፣ ውሸት ነውም እያልኩ አይደለም። ጆሮ የሚያደሙ ግፎች፣ መከራዎች ነግራችሁናል። የጎንደር ልሂቃን ሼር አድርገናችኋል። እንደ ግለሰብ ሼር አድርጌያለሁ። ሼር ብቻ ሳይሆን ቅድም እንዳልኩት ዛሬ ላይ ከፕሬኒስ ፕሌይ ከምለው ወጣ ብዬ እከሌ ኤክስ ፋክተር ብዬ ሁሉ ጽፌያለሁ፣ መድገም ስለማልፈልግ። ኦኬ ዛሬ ያ የህልውና ጥያቄያችን ነው፣ የመኖርና ያለመኖር ጥያቄያችን ነው፣ የፖለቲካችን ቀይ መስመር ነው የምትሉት ጥያቄ ምን ስታተስ ላይ ነው ያለው? ይህን ልጠይቃችሁ ፈልገው። ሁለተኛ ለአጠቃላይ ለጎንደር ልሂቃን ነው የምጠይቀው። ይሄን ሁለት ሶስተኛ ተያያዥ ነው። ይሄ ቀይ መስመር ስትሉት የነበረ የህልውና ስትሉት የነበረ ብረሳሽ ሞቴን ንርሳው ስትሉት የነበረ አልፋችሁ ሄዳችሁ የዘር ማጥፋት የምትሉት የነበረ ዛሬ በማን እጅ ነው ያለው? አሁንም ክሊር ነው። በተለይ የትግራይ ልሂቃን ክሊር እንድትሆኑ ፈልጋለሁ። እኔ በከሌ እጅ መሆን አለበት በከሌ እጅ መሆን የለበት የሚል አቋም የለኝም። ከዚህ በኋላ ከፕሬኒስ ፕሌይ አልወጣም። ሁሉም መሬት የኢትዮጵያዊ ነው ለኔ። ግን የጎንደር ልሂቅን ነው እየጠየቅኩት ያለሁት። ቀይ መስመር ነው፣ አጽመ ርስት ነው፣ ብረሳሽ ሞትሽ ሳኝ
የህልውና ጉዳይ ነው፣ የዘር ማጥፋት የተፈጸመብን ነው፣ ጄኖሳይድ የተፈጸመብን ነው ብላችሁ ያላችሁት ኢንቲቲ ማጋን ያለው በማን እጅ ነው ያለው? ሶስተኛው ጥያቄ። አራተኛ ይሄንን ለ30 ምናምንቴ ዓመታት አጥቼዋለሁ ብላችሁ ያላችሁትን ሳስበው በቁጥጥር ስር አውለናል የምትሉትን የምታስጠብቁት ከፌዴራል መንግስት ጋር በመዋጋት ነው ወይ? ከኢትዮጵያ መከላከያ ሰራዊት ጋር በመዋጋት ነው ወይ? አራተኛው ጥያቄ እሱ ነው። እንደምሰማው እንደማቀው እንደማየው ያላችሁትን ነገር በቁጥጥራችሁ ስር አውላችኋል። ያዋላችሁት መንገድ ልክም ይሁን ልክም አይሁን ሌላ ድጋፍ አግኝታችሁ ነው አላገኛችሁም ልትወው እሱ። ይሄን ነገር ማስጠበቅ የምትችሉት ግን ለጎንደር ልሂቃን ከፌዴራል መንግስት ጋር ጦር መሳሪያ መዛችሁ ነው ወይ? ከኢትዮጵያ መከላከያ ሰራዊት ጋር ተጋላችሁ ነው ወይ? ይሄ ነው መሰረታዊ ጥያቄ ለኔ። የጎንደር ልሂቃን ለብቻችሁ ቁጭ ብላችሁ ተነጋገሩ የምለው ጥያቄ ነው። ይሄ ጥያቄ አጨምሩ ሌላው። አምስተኛ አሁን እና አቶ መሳፍንት እየሄዱበት ባለው መንገድ ሽፍትነት ማለት ነው። የጎንደር ባህል የጎንደር ክብር ይጠበቃል ይጠበቃል። በነ መሳፍንት መንገድ ጋሽ መሳፍንት መንገድ የጎንደር ካልቸር እንዲሆን ነው የምትፈልጉት? ባህላዊ ማንነታችሁ እንዲሆን ነው የምትፈልጉት? አንድ ሰው እድሜ ልኩን ሽፍታ ይሆናል፣ ልጆቹንም ያሸፍታል፣ ተራ በተራ ይገደላሉ። ሲገደሉ ደግሞ ወይም አገዛዝ ካላችሁት ወይ ሌላ አካል ሳይሆን ወንድም ወንድሙን ይገላል። ይሄ መንገድ ያዋጣል? የነ ሽፍታ መሳፍንት መንገድ ያዋጣል? ቅር ካላችሁ ይቅርታ፣ ያዋጣል ወይ? ይሄንን ወጣችሁ ያዋጣል በሉና እስቲ ተናገሩ። ከልቤ ነው የምጠይቀው። ይሄ መጨረሻ አሁን ያላችሁትን የህልውና ጉዳይ ብረሳሽ ሞቴ እርሳኝ፣ ቀይ መስመር፣ አጽመ ርስት ወዘተ ወዘተ ያላችሁትን በእጃችን ገብቷል ያላችሁትን የምታስጠብቁት ከሻዕቢያ ጋር ተቀናጅታችሁ ባይ ዲፎልት ከህወሓት ጋር ተቀናጅታችሁ ነው የምታስጠብቁት? ለእኔ ክሪቲካል ጥያቄዎችን ቁጭ ብዬ እንደ አንድ የጎንደር ሰው ብሆን የጎንደር ልሂቅ ብሆን ወረቀት ይዤ የምጠይቀው እነዚህ ጥያቄዎች ቁጭ ብዬ ተነጋገሩበት። ሚዲያችሁ ላይ ከልቤ ነው። ራሳችሁም በደንብ አውጡና ከልባችሁ ተነጋገሩት። በዚህ ኢሹ ላይ የያዛችሁትን አቋም ማለት ነው። ሰሞኑን
ኮሎኔል ደመቀ ዘውዱ የተናገረዋል። እሱንም ጨምሩበት እዚህ በገንዘብ አንገዛም አንሸጥም ነው ያለው። ማንን ነው ሪፈር ያደርጋል? እነማን ናቸው በገንዘብ የተሸጡት? ስለዚህ ከሻቢያ ጋር መስራት ከህወሓት ጋር መስራት አሁን አውቃለሁ። አንዳንድ ይሄ ግፋን ሉሳ ምናምን መጥተው እኛ ከህወሓት ጠላታችን ነው ወያኔ ጠላታችን ነው ሲሉ አይሰምቻቸዋል። ምን እንደምትቀባጅሩም አይገባኝም። አንዳንድ ህወሓትን እያዘዛት ያለው ሻቢያ ከእናንተ በላይ የመረጠችው ሻቢያ ደግሞ በዚህ ሰዓት የማስፈጸም አቅም አላት ብሎ ህወሓትን የመረጡት ሰከንደሪ ናችሁ እናንተ ጁኒየር ናችሁ። እንትና እንደሚለው አይደለም፣ አስረስ እንደሚለው አይደለም። እኛ ዋነኛው አቀንቃኞች ነን፣ ዋነኛው መሪዎች ነን፣ ፊት አውራሪ ነን ምናምን የጽምዶ ይላል። ውሸታም። ጁኒየር ፓርትነርም አልደረስክም አንተ። የጁኒየር ነህ። ጁኒየር ፓርትነር የሆነው ለሻቢያ ቲፒኤልኤፍ ነው። የጁኒየር ነው የሆናችሁት እናንተ። የጎንደር ፋኖ በል ጎጃም ፋኖ ምናምን በል የጁኒየር ናችሁ። ቀባጃሪ ግን ለጎንደሮች ነው እየጠየኩ ያለሁት። ከሻቢያ ጋር ተቀናይተህ በተዘዋዋሪ መንገድ ከህወሓት ጋር ተቀናይተህ ነው ወይ ብምረሳሽ ሞቴል ስራሽ እያልክ የምትለውን የምታስመልሰው የምታስጠብቀው ይሄ ነው እየጠየኳቸው ያለሁት። በሽፍታው መሳፍንት መንገድ ካልቸራል እንዲሆን ነው የምትፈልጉት? ካልቸራል ባህላዊ እንዲሆን እንዲቀጥል በሱ የሆነ ቦታ መቆም የለበትም። እንደ ማህበረሰብ በሽፍታ መሳፍንት መገታት የለበትም። ይሄ ትግራዮቹም ጋር ያለ ነው። የትግራዮቹ ጋም ይሄ በሽፍታ ፓወርን በሽፍትነት መያዝ በሽብርነት መያዝ ቲፒኤልኤፍ ጋም ያለ ነው። የትግራይ ሊቃን የተወሰኑ ጋም አለ። ዛሬ ስለ ጎጃም ሊቃን እያወራው ስለሆነ ባለፈው ስለ ትግራይ ሊቃን አውርቻለሁ። በሽፍትነት ያዋጣል ወይ ያስኬዳል ወይ? የት ነው የሚያደርሳችሁ ሽፍትነት? ካልቸራችሁ ሆኖ እንዲቆይ ነው የምትፈልጉት? Are the alternatives? And I said clearly the alternative was to lay down arms and just say that we don't want to fight. That is an alternative. We don't want to fight. We were mistaken, or just say that we don't agree with you, but we don't want to fight. So we lay down arms and you can take control of Tigray administratively from Addis. And you decide. That is always an alternative to obey to power. In Ethiopia, on the other hand, it seldom is used because you are resisting power. You're resisting authority to a certain degree. At the same time, you have a kind of a schizophrenic relationship because you're extremely hierarchical society, traditionally, and today, extremely hierarchical. But at the same time, you're also resisting power politically. Going to the bush, being a shifta, is somehow admired politically, culturally, historically. So I was severely criticized by this group of ፕሮፌሰሮቹ እንኳን የሚረዱን እንደዚህ እያሉ ነው። እየሰማችሁ ነው? ፕሮፌሰሮቹ የሚገነዘቡን የኢትዮጵያ ካልቸር ውስጥ ወደ ሰሜኑ ብለው ስፔሲፊክ የትግራይ ያነሳል። በዚህ ደረጃ ነው የሚረዱን። ሆን ብዬ ነው ያመጣሁላችሁ። ታውቁታላችሁ። ከዚህ በፊትም አምጥቼላችኋለሁ ይሄን ሰው ፕሮፌሰሩ። ትንሽ ስሙት ለማለት ነው። power politically. Going to the bush, being a shifta, is somehow admired politically, culturally,
historically. So I was severely criticized by this group of Tigrayan scholars and diaspora activists when I said that clearly you have an alternative just to lay down arms. I said, no. How can you say that? It's not an alternative. Well, it is. And it is today too. It is a concrete alternative for Tigray and for the political leadership to say, we're closing the shop. We don't want to put our people in jeopardy anymore. We don't want to pull our people into a new war, be that with Addis or Eritrea or whoever. We see that our agency to help our people are so weakened that actually the alternative of the enemy is better for the well-being of our people. That is the dilemma you're under. And that's a terrible dilemma when you have to entertain the idea that the alternative of the enemy is better than we can give you, because we want you to survive as a people. We want you to develop as a people. And we cannot provide that. So, I'm extremely happy that I'm not in the position of either Tadesse Verde or Debretsion, for that matter, who have to think about this, who have to entertain those ideas, alternatives. If they are, I don't know. But they should. They should entertain that. For the betterment of the people, for the betterment of the next generation of Tigrayans, for the children of today. Is it better for them to actually succumb or to be under the authority of a political party or a political system or a political ideology, a vision, which the leadership today don't accept? እውነት ለመናገር በዚህ ደረጃ የሚያወራላችሁ ፈረንጅ እንዴት ነው ያጣችሁት? ፈረንጅ ልበለው የውጭ ዜጋ ፕሮፌሰር ዶክተር ምናምን እንዴት ልታጡት አልቻላችሁ? ባይዘው ይሄ አሁን ቀንደኛ የቲፒኤልኤፍ ደጋፊ ነው ይሄ ፕሮፌሰር እና አሌክስ ዶዋል ፕሮፌሰር ነው። ሌሎቹም ብትወስዱ ይታወቃሉ። ሶ ኢን ጀነራል ያወራው ስለ ትግራይ ነው፣ ግን አጠቃላይ መንፈሱ አይታችኋል። ሽፍትነት ካልቸር የሆነበት ነው የሚለው። ሽፍታ ይላል በአማርኛ ራሱ ነው ያውቀዋል። ምን ያህል እንትን እንደሆነ ፓወር መሰብሰቢያ ተደርጎ ነው የሚታየው ነው እያለ ስለዚህ በዚህ ደረጃ እንኳን የሆነ እኔ አላቅም ኤክስፕሌን ሊያደርግ የሚችል የውጭ ፕሮፌሰር ዶክተር ወይ ምናምን አላይም። ኢቭን አትሊስት እነዛ አላቸው ህዋቶች ነው ያልከለው። ሶ አሁን ለኔ ግን በቃ ኢሚዲየትሊ ይሄንን የገለበጥኩት ወደ የጎንደር ሊቃን የገለበጥኩላችሁ። ቢኮዝ ዛሬ ከጎንደሮች ጋር ነው ያወራለሁት፣ ከጎንደር ሊቃን ጋር ነው ያወራለሁት። ለጎንደር ሊቃን በሽፍታ መሳፍንት ተስፉ መንገድ ጎንደር ቀና ትላለች ወይ ነው ያልኳቸው። አሲዩም የጎንደር ወጣቶች በሙሉ ሽፍታ መሳፍንት ቢሆኑ ኖሮ ትምህርት የደረሰበትም አይደርሱ፣ ልጆቻቸውን ትምህርት ቤት ከመላክ ይልቅ ወደ ጀንግል ወደ ጫካ የሚወስዱ፣ ከዛ በኋላ ህይወትም ላይፍም ምናምን ሳይኖር ተራ በተራ የሚገዳደሉ እዚህ ላይፍ ለልጆቻችሁ የምትፈቅዱት፣ ለቀጣዩ ትውልድ የምትፈቅዱት? ይሄ ነው ጥያቄው። ከዛ ቅድም ያነሳሁት ነው የሻቢያ ፍቅር እንዳላቃለው ብዙ ጎንደሮች ሊቃን ጋር የሻቢያ ፍቅር አለ። ሁሉም እያልኩ አይደለም። ጥሩ ድሮ ቢሆን ኖሮ ኦኬ፣ ያኔ ከወያኔ ጋር ወይም ህዋት ጋር ከምትሉ ጋር ጸብ ነበረ ሻቢያ። በዛ ወቅት የኃይል አሰላለፍ ስለሚፈልግ ሻቢያ ሁሌም ቢሆን ፌስታል ስለሚያስቀምጥ ያኔ ልክ ሊሆን ይችላል። የሉና ጉዳይ ያላችሁት ነገር አለ፣ ቀይ መስመር ያላችሁት አለ፣ አጽመ ርስት የምትሉት አለ። ከህዋት ጋር ተጣልቷል ሻቢያ። ያኔ ከሻቢያ ጋር ብትሰሩ ጀስቲፋይ ልታረጉት ትችላላችሁ፣ አለ ጀስቲፊኬሽን። አሁን ሻቢያ ግን
ጁኒየር ፓርትነሩ ቲፒኤልኤፍ ነው። እናንተ ለጁኒየር ፓርትነር አልደረሳችሁም። በግልጽ ወቁት። የጁኒየርም አልደረሳችሁም። ትላንት የያዘ የሻቢያ ፍቅር ስለማቀው ዛሬ አያስጥልህም። ካንተ ይልቅ የተሻለ ሻቢያ ሰርቫይቭ የሚያደርገው በምግበይ ነው። ካንተ ይልቅ ሰርቫይቭ የሚያደርገው ሻቢያ በመዲድ ነው። ካንተ ይልቅ ቁጭ ብሎ የጦርነት እቅድና ሌሎች ነገሮች ላይ እንዲህ ብናደርግ ኦፕሬሽን ብሎ የሚለው ከፍስሐ መንጁስ ጋር ነው፣ ደብረጽዮን ጋር ነው፣ ተክለወርቅ ጋር ነው፣ ጌታቸው አሰፋ ጋር ነው። አንተን እንደ ዋና ፓርትነር ጁኒየር አለ አውቶቢስ ውስጥ ነው የከተተ እንጂ አውቶቢስ ውስጥ የምትገባ የምትወጣው ፍቃድ የምታገኘው ከህወሓት ነው። ይህ አይደለም እውነቱ። ስለዚህ ትላንትና ስትራቴጂክ ታክቲካል ወዳጅ ሆኖ ሊሆን ይችላል ሻቢያ። ይሄ ታክቲካል ወዳጅ ግን ዛሬ እሱም ታክቲካሊ ስላሰበ ከቲፒኤልኤፍ ጋር ሆኗል። እና ያስቀኛል። እኛ ለሻቢያ ነው እንጂ ቅርበታችን ለቲፒኤልኤፍ አሁን ግፏን ጋር ማይዋስ በጣም የሚያስቅ ሎጂክ ይመለከታሉ ግፏኖች ጋር። ትክክል ነው ዶክተር ዳኛቸው በጣም ነው የሚያስቁት። አሁን እኔ ሳያቸው ያስቁኛል። ምን አይነት ጭንቅላት ነው ማለት ሻቢያ ነው ወዳጃችን፣ ወያኔ ወዳጃችን። ሻቢያ ወዳጅ አድርጓል ቲፒኤልኤፍን። እኔ ወንድም ወያኔ እያልክ አትጩ። ከአንተ በላይ ወዳጁ ለሻቢያ አሁን አንተ ወያኔ የምትለው። ከዛ ደግሞ ሻቢያ ማን ነው የሚለውን ደግሞ ከወንድምህ ስማ። ከወንድምህ ከኔ አይደለም የምትሰማ፣ ከወንድምህ። ሻቢያም እንደ ሀገር ከቆመ በኋላ እንደ ሀገር ቆሞ ደግሞ ከወያኔ ጋር ያለው አሊያንስ የሚታወቅ ነው የነበረው። ግልጽ ታሪክ ነው፣ መላው ኢትዮጵያ ሕዝብ የሚያውቀው ነው ወያኔና የሻቢያ አሊያንስ። በኋላ ላይም ወያኔና ሻቢያ ከተጣሉ በኋላም የኢትዮጵያን ተቃዋሚዎች ወይም ወያኔን እንቃወማለን የሚሉ ኃይሎችን ስታግዝ የነበረበት መንገድም የሚገርም ነው። አሁን ላይ ሆነን በወጣትነታችን ሳይሆን አሁን ላይ ሆነን ስናየው ግርም የሚል ነው። የኢትዮጵያን ብሔራዊ ጥቅም እንዴት ዘመናዊ በሆነ መንገድ ስትራቴጂካሊ እንዴት እንደምታደናቅፍ በግልጽ የሚያሳይ ነው። በጣም የሚገርመው ነገር ሻቢያ ኤርትራ ውስጥ ብዙ ጸረ ወያኔ ትግል የሚሄዱ እንቅስቃሴ ድርጅቶችን ትደግፋለች። የአማራ ዲሞክራሲያዊ ኃይልን ብንወስድ፣ ግንቦት ሰባትን ብንወስድ፣ አርበኞችን ብንወስድ፣ የቤኒሻንጉሉን ቤኒን ብንወስድ፣ የሶማሌውን ኦብነግን ብንወስድ ራሱ ኦነግን ጨምሮ እና የአንዳችን ዓላማ ከአንዳችን ጋር ፍጹም ተቃራኒ ነው። ምንም አይገናኝም፣ ግን ሁላችንም ትረዳናለች። ከዛ ባለፈ ደግሞ የፖለቲካ ቅርጽ ይዘህ የፖለቲካ ፓርቲ ሆነ ገነህ ለመንግስት እንድትበቃ አይደለም ሳፖርት የምታደርገው። ይሄ በግልጽ ነው፣ በድፍረት የምናገረው እዛው ስለነበርክ እውነትም ስለሆነ ነው። እንደው ሊቪንግ ዊትነስ የሚባለው አይነት ስለሆነ ልክ ከፖለቲካ ፓርቲነት ይልቅ ወይም ከፖለቲካ የትጥቅ ትግል እንግዲህ አንድ ነገር ነው፣ ስርዓት ያለው ነው፣ ለመንግስትነት የምትበቃበት ነው፣ ፕሮግራም የሚኖራል። ከዛ ይልቅ የሽፍታነት ባህሪ እንዲኖርህ፣ የአሸባሪ ባህሪ እንዲኖርህ ኢቭን ኢፍ ስልጠናው በራሱ የሚገርም ከሪዮት ዓለሙ ቢዮንድ የሪዮት ዓለሙ እንደነገርኩ ለምሳሌ ያክል የኦነግና የኛ በምን ሊገናኝ ይችላል? በኢትዮጵያ አንድነት የምናምን የአማራ ህዝብ ተበደለ፣ ተጨቆነ፣ ይሄ የብሔር ፖለቲካ ከመጣ በኋላ ቢያንስ አማራም እንደ አማራ መደራጀት ራሱ መከላከል አለበት የሚል ጽኑ አምናት ይዘን ነው ወደ ዛሄር ነው። አሁን በደንብ ስዕሉ ሲታይህ የኤርትራ ሀገረ መንግስት የቆመው በጸረ አማራ ትርክት ላይ ነው፣ በጸረ ኢትዮጵያ ትርክት ላይ ነው። ስቲል ማለት ነው። ግን ትደግፋለች። የምትደግፈው ዘላቂ ውጤት እንድናመጣ ወይም ድል እንድናስመዘግብ አይደለም። ኢትዮጵያ ውስጥ ያለውን ሰላም ኦር ሰምቲንግ እነኝን ነገሮች ኢትዮጵያ ጠንካራ ስቴት እንዳትሆን በሚገርም ሁኔታ እንደውም ኦፍኮርስ እነሱም ከውጭ የቀዱት ነው። ኢትዮጵያ አሁን ያለችዋን አንማኔጀብልነት ይላሉ። ልክ የተቆራረጠች እንድትሆን ይፈልጋሉ። እና የሻቢያ እርዳታ የሚያስገርም ነበር። እዚህ ጋር 3፣ 4፣ 10 የሆኑ ግሩፖችን ይደግፏቸዋል። እዛ ጋር ደግሞ ይደግፏቸዋል። ሁለቱም ይደግፏቸዋል፣ ሁለቶችም ያዋጓቸዋል። እና የሚገርም በጣም የሚያስደንቅ ሻቢያ ብቻቸውን አይደለች። ቅድም እንደነገርኩህ የግብፅ ሻቢያን
ገንጣይ አስገንጣይ ሆና እንደ ሀገር እንድትቆም አድርጋታለች። ኤምባሲ የከፈተች የመጀመሪያ እውቅና የሰጠች ያን አድርጋለች። ኢቭን ኢፍ አሁንም ጸረ ወያኔ እንቅስቃሴ ያደርጋሉ የምንላቸው ኃይሎች የቁስ ድጋፍ የሚደረግላቸው ከግብጽ በወቅቱ አሁን እኛ የለውጥ መጦ ወደ ሀገር ውስጥ ከምንገባ ድረስ ኦልሬዲ ድጋፉ የግብጽ ነው። ምን የሚታወቅ በአደባባይ የሚታወቅ ግልጽ ነው። እንደው ፋቲኩም በለው ሌላው ይሄ ዱቄቱ something እና ምን ያክል የኢትዮጵያ ጥላቻ እንዳላቸው ምን ያክል ጸረ አማራ እንደሆኑ እኔ በኋላ ላይ እመጣበታለሁ። አሁን ለአማራ እንታገላለን የሚል ኃይል ከሻዕቢያ ጋር አሊያንስ የሚፈጥርበት ምንም አይነት ባክግራውንድ የለውም። እኔ አንድ ታሪክ ልንገር የሚገርም እዚህ ታሪኩን ሂዱና ስሙት። በጣም አስገራሚ ታሪክ ነው። ባጭሩ ምንድነው የሚለው የአማራ ልጆች ይመጣሉ ወደ በረሃው። ሲመጡ ያው ታጣቂዎቹ ረፍት ስለማይገባቸው እንዲሰሩ ያደርጓቸዋል እና አጥር እናጥራለን። አጥር ስናጥር ለካ ያጠሩት አጥር ትንሽ ሰፋ አድርገዋታል። አጥሯል ያው በረሃ ውስጥ እኮ ሰፋ አረግናታል አጥሩ። ከዛ ሻዕቢያዎች መጥተው አይ ድሮም አማራ ምን ነው እዚህም ሆናችሁ እንኳን ተስፋፊነታችሁን አትተውም አሉና እንዲህ ነው የሚያስቧችሁ። እዚህም መጣችሁ ተስፋፊ፣ እዚህም መጣችሁ ወደ ድንበር የሚያስተሳሰፉ ናችሁ። ይሄን ያለው የደህንነት ኃላፊው ነው ይላል። የሻዕቢያ ሰዎች ናቸው። ከዛ አስቡት ጆንያው አለ ፌስታሎቹ አለ ያመጡና በፌስታል ያስቀምጧችሁና ማስቀመጥ ብቻ አይደለም ሁለቱንም ይደግፋሉ። የእስክንድርን ቡድንም ይደግፋሉ፣ የዘመነ ቡድንም ይደግፋሉ። እነዚህ የጎንደሮቹን በደንብ ዲፈረንሺየት ማድረግ ይከብደኛል። አሁን የጻፈውን ሰውዬም ይደግፋሉ፣ የዛ ተቃራኒውንም ይደግፋሉ። እነ እስክንድር ማለት ነው። ተቃራኒ ዘን ሁለቱንም ደግፈው ሁለቱንም ያጋድላሉ። ይሄን ያለው ተስፋውን እስክንድርም ልኳል ሽማግሌ። እኛ የባህር በር ጥያቄ የለንም፣ የወደብ ጥያቄ የለንም፣ መሬት ነው የምንፈልገው። እስክንድርም ልኳል። እነ ዘመነም ይመላለሳሉ፣ የጎንደሩም ይሄዳል። ይሄ የጻፈው ሰውዬ ራሱ። ስለዚህ ደግፈው በፌስታል አስቀምጠው የዓላማ የምናምን አይደለም። ምንድነው አለ ሽፍትነት የሚያሰለጥኑ ምንድነው አለ ሽፍታ መሆን ብቻ። መንግስት እንድንሆን እንኳን አያሰለጥኑንም አለ። የሽፍታ ታጋዮች እንድንሆን ነው፣ ሸፍተን እንድንቀር ነው የሚፈልጉት። እስቲ ከሻዕቢያ የተሳካለት ንገሩኝ እስቲ። ከሻዕቢያ ተጠግቶ የተሳካለት ይሄ ነው። እውነቱ ያለው ሪያሊቲ ይሄ ነው። ስለዚህ ወንድም ተስፋውን ነው እየነገረህ ያለው። ቁጥሩ ቀላል ያልሆነ የጎንደር ሰው ሳይለንት ማጆሪቲው እዚህ ውስጥ እንደሌለ አውቃለሁ። በነገራችን ላይ እንዳትረሱ፣ እሱን ስለ ማጆሪቲው እንደማላወራ ታውቃላችሁ። በፍጹም ስለ ማጆሪቲው የጎንደር ሊቅ አይደለም ማወራው። እሱ ያውቃል። እሱ ጥቅሙን በደንብ አስልቷል ጥቅሙን እሱ አውቃለሁ። እሱ ይህ እነዚህ ግን ወጣ ያሉት ስለነሱ ነው ማወራው። አሁን ተመልከቱ። አሁን እንደው የፋሲል ግንብ ነው አይደል የሚባለው? የደመቀበት መንገድ፣ የተሰራበት መንገድ ሊወድቅ የነበረ እኔ አውቃለሁ። መረጃው አለኝ ሊወድቅ እንደነበረ አሉ። የጎንደር ልጆች ጓደኞቼ ናቸው። ኧረ ብዙ ለመጎብኘት እንኳን የሚያስቸግሩ ነገሮች ነበሩት። ታውቃላችሁ ምን እያልኩ እንደሆነ። ቆሻሻው የተለያየ ነገር በቃ ተጥሎ የነበረ ቤተመንግስቱ ነው፣ የፋሲል ቤተመንግስት ነው።
በዛ ደረጃ ስትሰራው ምንድነው የሚያሳየው? ምንድነው እየተነገረ ያለው? ለምንድነው ከጎንደሮቹ ውጪ ሌላ አካል ሊያጣጥለው የመጣው? ዝርዝሩን አላየሁትም። ተቆርጦ ሳምበዲ ልኮልኝ ያቻለ ጭራቀረሽ የሰራችውን የዚህ አሜሪካዋ ጭራቀረሽ ጉድበል ጎንደር ፋሲል እንዲሆነብህ። እንግዲህ የነ ደብረ ጽዮን ልጅ ናት። እንግዲህ ከኢየሱስ ኃይልና ወደ ህዋት ኃይልና ህዋት መስመርና ኃይልና ተቀየረች። ከኢየሱስ ያድናል ወደ ህዋት ያድናል ሄደች። የአሜሪካን ጭራቀረሽ ጉድበል ጎንደር ራሱ ጉድበል ጎንደር ጉዳልክ እንዴ ጎንደር ጉዳልክ ሊወድቅ የነበረ ስብርብር የወጣ ቤተ መንግስት ቀና ብሎ ስታየው ጉዳልክ ምንድን ይሰማህ? ይሄን ስርዓት የሚቃወሙ ማቃቸው አትላንታ ምናምን ያሉ ዶክተሮች ፕሮፌሰር ስም መጥራት አልፈልግም ማቃቸው እናመሰግናለን የጎንደር ስራ ብለው ይሄን መንግስት ክሪቲካሊ የሚቃወሙ ናቸው። አትላንታ ስል ያውቁ ይሆናል። ለዚህ ስራ እናመሰግናለን ሲሉ ነው ያየዋቸው። የአማራ ልጆች ናቸው። እዛ ጋ ግን የቲፒኤልኤፍ አስተላላፊ ጉድበል ጎንደር የቅናዛር እሱ ነው ለአንተ ኦን የምታደርገው። ዘን ወዳጅነት ከዚህኛው አካል ነው ጉድበር ከሚል ጋር ነው ወይንስ ቀና ብላ የምትሄድ ጎንደር መፈጠሯ ነው? ባይዘዌ በኢትዮጵያ ፖለቲካ ውስጥ ባለፉት 30 ዓመታት እንደ ጎንደር የተረሳ የለም። ብዙ ሰው ያቆሻብላል ምናምን ላል እኔ ፋክቱ ይሄ ነው። አንዳንዴ እኔ የጎንደር ልጆች ወዳጆቼ ናቸው። ኢንክሉዲንግ ከአሜሪካ ተሻግሬ ካናዳ ሲሄድ እንኳን የሚቀበሉኝ ምን የሚሉኝ የጎንደር ልጆች ናቸው። በነገራችን ብዙዎቹ የግንቦት 7 ልጆች ጎንደሮች ናቸው ካናዳም ያሉት። ዳታ የለኝም ቁጥሩ። ግርም የሚለኝን ልንገራችሁ። ማጠቃለያ በጣም ግርም የሚለኝ አትላንታ ሲሄድ ሲያትል ሲሄድ፣ ካናዳ ሲሄድ፣ አውሮፓም በአብዛኛው ግንቦት 7 ውስጥ ሃርድ ኮሮቹ ጎንደሮች ነበሩ። ስለነማን እያወራው እንደሆነ ያውቃሉ። እና ሳይ የዲያስፖራውን የጎንደሬን ብዛት አየውና ኢንክሉዲንግ ኦሃዮ ምንም ነገር የሌላት ከተማ ናት። ደግሞ አት ዘ ሴም ታይም እኔ ይገርመኛል። ማለት ይሄ ሁሉ ዲያስፖራ ሆኖ እንዴት ነው እንደ ካሮት ቁልቁል የሄደችው ጎንደር? ጠይቂያቸው አውቃለሁ። በስብሰባ አዳራሽ ጠይቂያቸው አውቃለሁ። ይሄ ሁሉ ዲያስፖራ ያላት ጎንደር እንዴት እንደ ካሮት ቁልቁለት ሄደች? ምንድን ነው ማለት? ጥቂት ዲያስፖራ ያላቸው እኮ ያለው ተቀይረው ኢቭን አማራ ክልል ውስጥ ነው እየነገርኳቸው ያለሁት። ጥቂት ዲያስፖራ የጎጃም ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ዲያስፖራቸው ትንሽ ሆነ እንኳን ህንፃ ገብነባብተው ምናምን ጎንደር የለም። ለምንድን ነው የሆነው? ይሄ ስትራክቸራል የሆነ ችግር ነበረ ማለት ነው። መዋቅራዊ የሆነ ችግር ነበረ ማለት ነው። ዛሬ ቀና ብላ ነው እያየን ያለ ነው። ከተሳሳትኩ ተሳስተሃል በሉኝ።
ያየሁት ነገር ግን ጎንደር ቀና ብላ ነው ያየሁት። ለማንም ክሬዲት አልሰጥም። ይሄ ሁላችሁም የምታዩት ነገር ስለሆነ እኔ በመስጠት ክሬዲት የሚለካ አይደለም። ግን ቆም ብሎ ለሚያስብ ሰው ኦፍኮርስ አሁን ቀና ብላ እየሄደች ነው። መገለጫዋ እየወጣ ነው። ሌሎቹ ግን ጉድበል ጎንደር እያሏት ነው። ለምን ተሰራልሽ እየተባለ ለምን ተለወጥሽ ለምን አልፈረስሽም ነው እየተባለ ያለው። በእርግጠኝነት ልንገራችሁ ልጨምርና ማጠቃለያ መቼ ዕለትም አንስቼዋለሁ። ሻዕቢያ ጉልበት አግኝቶ ህወሓት ጉልበት አግኝቶ አርሚ 70 ወዘተ የሚባለው ጉልበት አግኝቶ ሌሎቹም ቢመጡ መጀመሪያ ወደ ጎንደር ከገቡ የሚቆጣጠሩት የጎንደር ከተማ ነው። እወቁ ይሄን ነው። የጎንደር ከተማን ሲቆጣጠሩ ደግሞ ምሽግ የሚያደርጉት የፋሲል ቤተ መንግስት ነው። ምሽግ የሚያደርጉት ለምን? እዛ ምሽግ ካረጉ ድሮኗ መታ ውድም ታደርገዋለች። ኮላተራልም ሊሆን ይችላል። ያኔ ራስ ላይ ተተኩሳለህ። ራስ ላይ ይሄን በዚህ ሻዕቢያም ከመጣ ቲፒኤልኤፍም ከመጣ አቅም ኖሮት ጉልበት ኖሮት ተደግፎ ከመጣ ምሽግ የሚቆፍረው የፋሲለደስ ሐውልት ጋር ምንድነው ቤተ መንግስት ጋር። ጎንደር ቀና ማለት የለባትም፣ መሞሸር የለባትም። እኔ ለዚህ ነው የምናገረው። ክሬዲት እንትን ከሰጣችሁ ቫልዩ ከሰጣችሁ አንሱትና ተነጋገሩበት። ስትራቴጂካሊ የሚያስብ ሰው ግን ለኔ ጎንደር ሆኖ ጦር መሳሪያ አንስቶ ይሄን መንግስት ሊወጋ የሚችልበት ስትራቴጂክ ሪዝን አለው ብዬ አላምንም። የጎንደር ሰው ጦር መሳሪያ አንስቶ መከላከያን ሊወጋበት የሚችል ስትራቴጂክ የሆነ ምክንያት አለው ብዬ አላምንም። ስለሌላ ቦታ አላወራውም። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቶ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት